ስለማታምን ነው እኮ ስለማትረዳ የሚለውን እሱን ኪሳ አድርገው እና የምትጠየቀው መልስ። የአብ እናት ነች ወይስ አይደለችም ማርያም? የወልድ እናት ናት እያልኩ ነው። የአብ እናት ነች ወይስ አይደለችም? የወልድ እናት አልኩ። በቃ አሁን በሶስትነት ስለማታምን እዚያ ያንን ኪስህ ላይ አስገባው። ወይስ አይደለችም አላልኩም። እግዚአብሔር የሚለው የአብም የወልድም የመንፈስ ቅዱስም መጠሪያ ነው አይደለ? አብም እግዚአብሔር ይባላል፣ ወልድም እግዚአብሔር ይባላል፣ መንፈስ ቅዱስም እግዚአብሔር ይባላል አልኩ እኮ። የአብም ወልድም መንፈስ ቅዱስም የሁላቸውም አንድ እግዚአብሔር የሚል መጠሪያ አላቸው አይደለ? አብ እግዚአብሔር ነው። ለአብ እኮ እግዚአብሔር ነው። ሶስት እግዚአብሔር አንለውም፣ አንድ እግዚአብሔር ነው ያለው። በጣም ያን አንድ እግዚአብሔር የአብን የወልድም የመንፈስ ቅዱስም እግዚአብሔርነት ያን አንድ እግዚአብሔር ማርያም ጸንሰዋለች ወይንስ አልጸነሰችውም? ጸንሰዋለች። ቃሉን ጸንሰዋለች ይላል። በጣም ጥሩ። ስለዚህ እግዚአብሔር አንድ እግዚአብሔር ነው ያለው። ያ እግዚአብሔር ተጸንሷል። እግዚአብሔር ደግሞ የአብን መጠሪያ ወደ አንድነቱ አትሩጥ። እግዚአብሔር አንድም ሶስትም ነው። እኔ ስለ መለኮት ነው እያወራሁኝ ያለሁት። አሁን ስለ መለኮት ነው። ያንን መለኮት እግዚአብሔር የሚባለውን መለኮት አንድ እግዚአብሔር ነው ያለው ብለሃል። ይህን አንድ እግዚአብሔር መለኮቱን ጸንሰዋለች ማርያም ወይንስ አልጸነሰችውም? እግዚአብሔር አንድም ሶስትም የሚለውን ካላመንክ በቃ እዛ በቃ እንትን አትልም። ስለዚህ አትመልስም ማለት ነው። እግዚአብሔር አንድም ሶስትም ያንን ካላመንኩኝ አትመልስም ማለት ነው። ከማርያም የተወለደው ከማርያም ሲወለድ ላይ በዙፋኑ ከሶስትነቱ አልጎደለም። እሺ አብን ጸንሰዋለች አልጸነሰችውም? እግዚአብሔር ነውና አብ። አንተ አብን ጸነሰችው አላልኩም። አንድነትና ሶስትነት ለይተህ እወቅ። የተጸነሰው ወልድ ነው፣ ቃሉ ነው። ስለዚህ እግዚአብሔር ሙሉ በስጋ የመጣው በስጋ የተወለደው ቃሉ ነው። እሺ አንተ በግ ነህ አይደለህም? የኢየሱስ ክርስቶስ አንተ ፍየል ስትሆን እኔ በግ ነኝ። ኦኬ ፍየል ማለት ታሳየኛለህ። አንተ ግን በግ ነህ አይደለ? ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ በግ ነኝ። ክርስቶስ ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ታሳየኛለህ፣ ችግር የለውም። እኔ እንደ መጽሐፍ ቅዱስ እንደ ማስረጃ አሳይሃለሁ። መጽሐፍ ቅዱስ ላይ ዮሐንስ አየውና ኢየሱስ ክርስቶስን ያውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ደሱዬ እሱን ኪሳ አስገባው እና እኮ አንተ ኢየሱስ በግ ነኝ አለ። ስማ ቆይ አንዴ እንደ መጽሐፍ ቅዱስ እንደ ማስረጃ ቆይ አንዴ አይደለማ። የበግ በግ ሳይሆን አንተ የበግ በግ በበግ ቤት በግ ገባ በል እንግዲህ። ቻው ሚዩት ሳታረገኝ እወጣለሁ። ከዚህ በኋላ መናቀቻለሁ ወንድሜ። ሚዩት ልታረገኝ ለምን እንደዚህ እንዳልኩ ታውቃላችሁ? እንደ መጽሐፉ ነው በነገራችን ላይ የበግ በግን ብለው የሚናገረውን ልክ ማስረጃ ስጠይቋቸው ጊዜ ለሚናገሩት ነገር ማስረጃ ስለሌለ አንተ ስለማትረዳው ይሄ እኮ ስላሴ ነው፣ ይሄ እኮ አንድም ሶስትም ነው ይሏቸዋል። አንድ እግዚአብሔር አለ ካለ በኋላ ከዚያ ከአንዱ እግዚአብሔር ውጭ ሌላ እግዚአብሔር የለም ካለ በኋላ የአንድ እግዚአብሔር ተጸንሷል ወይ? በተቻለ የአብም የወልድም የመንፈስ ቅዱስም ማንነታቸው ነው እግዚአብሔር የሚለው። አዎ ተጸንሷል ካለ ስለዚህ የአብም የወልድም የመንፈስ ቅዱስም ማንነታቸው ያ መለኮታዊ ማንነታቸው ተጸንሷል ማለት ነው። ከዛቻለ አይደል? ይሄን መናገር አልፈለገም ልጅ። ይሄ መናገር ሳይፈልጉ ምን ይላችኋል? አንተ በስላሴ ስለማታመን አንተ መንፈስ ቅዱስ ገና አይገልጥልህም። ይሄን ብንነግራችሁ እኮ አይገባችሁም። እናንተ እንዴት ገባችሁ? መረጃ ሳትይዞ አምናችሁ እምነት ያስኬዳል እንደዚህ። ለማንኛውም አሁን እህቶቻችን የሚያስተምሩበት ሰዓት ደርሷል። ዳዕዋ ያደርጉላችኋል። ስለምንድን ነበር አረስታችሁ? ሁላቸውም መጥተዋል። አስገባቸው። ሰላም አለይኩም